ሰላም ውድ የቻናል ቤተሰብ ተከታታዮች በዛሬው ዕለት እንግዲህ ካሳው መሐመድ እስከ መጨረሻው ተሸኝቷል። እንዲሁም ፈንታው ሙሃቤ ከወሎ ወደ ጎንደር እንግዲህ እንደሸሸ መረጃዎች እየወጡ ይገኛል። እንዲሁም ደግሞ የኢትዮጵያ ኦርቶዶክስ ቤተክርስቲያን የሃይማኖት አባቶች በአዲስ አበባ ያሉ መሰረተ ልማቶችን እየጎበኙ እንደሆነ እና ሌሎች መረጃዎች አካተን ወደ እናንተ ዘንድ ቀርበናል። እስከ ፕሮግራም ፍጻሜ ከኔ ጋር አብራችሁ ተቆዩ ዘንድ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ ከወዲሁ እየጠየቅኩኝ ኢትዮጵያን ለዘላለም ሰላም ያርግልን እያለን ወደ ቀዳሚ ወዳረጉት አጀንዳ ሳብ ካሱ መሐመድ ተብሎ የሚታወቀው በሸዋ ደራ ሲንቀሳቀስ የነበረ ወንድማችን እንግዲህ መከላከያ ባደረገው ድንቅ ኦፕሬሽን እስከ መጨረሻው ቸው ተብሏል ማለት ነው። በተለይ ይህ ካሳው መሐመድ ተብሎ የሚታወቀው የፋይናንስ ባለሙያም እንዲሁም በተለያዩ አቅጣጫዎች ሲሰራና ሲሳተፍ እንደነበረ መረጃዎች ይጠቁማል። ነገር ግን መከላከያ ባደረገው ድንቅ ኦፕሬሽን እስከ መጨረሻው እንደተሸኘ እንግዲህ መረጃዎች ያመላክታል ማለት ነው። ስለዚህ ቀሪ ወንድሞቻችን ብዙ የምንወስደው ትምህርት አለ። መንግስት ያቀረበልን የሰላም ጥሪ መቀበል ትልቁ ብልጠት ነው እያልኩኝ እኔ ምክሬን እለግሳለሁ። ሌላኛው ጉዳይ ፈንታው ሙሃቤ እንግዲህ በወሎ እንደነበር እናስታውሳለን። በብዙ አቅጣጫ ሲሰራ እንደነበር እናስታውሳለን። ነገር ግን መከላከያ በሚያደርጉ ድንቅ ኦፕሬሽን እና እንዲሁም ከምሬ ወዳጅ ነገር አብረው እንደማይሰሩ ይታወቃል። ነገር ግን በዚህ እና በሌሎች መሰሎች ጉዳዮች እንግዲህ ወሎን እንዲለቅ አስገድዱት። አሁን ወደ ጎንደር እንደሄደ መረጃዎች ያመላክታል ማለት ነው። ሌላኛው በጣም ከሚገርመው ጉዳይ ደግሞ እንግዲህ ደስ በሚል መልኩ የኢትዮጵያ ኦርቶዶክስ ቤተክርስቲያን ብፁዓን አባቶች እንግዲህ በአዲስ አበባ እየተከናወኑ ያሉ መሰረተ ልማቶች ያሉ ግዙፍ የልማት ስራዎችን ጎብኝተዋል። በጉብኝታቸውም እንግዲህ በኋላ ከጉብኝት በኋላ ማለት ነው ከፈጣሪና አመስግነው ፈጣሪ ቀሪ ጊዜያትንም ክንውን እንዲሰጠን በጸሎትና በቡራኬ እንደማይለዩ ገልጸዋል ማለት ነው። ስለዚህ ሁሌም ጸሎታቸው ስለ ኢትዮጵያና ስለ ሀገራቸው ጸሎታቸው እንደማይለይ እንግዲህ እነዚህ ብፁዓን የሃይማኖት አባቶቻችን በጸሎት እንግዲህ አብረው ከኢትዮጵያ ጋር ጎን እንደሚቆሙ እንግዲህ አክለውም ተናግሯል ማለት ነው። በተለይ እንግዲህ በጉብኝታቸው ወቅት የአዲስ አበባ ከንቲባ አዳነች አቤቤ በተገኘችበት ነው ይህን ጉብኝት ሁሉ መሰረተ ልማቶችን ያደረጉት። ሌላኛው በጣም ከሚገርመው እጅግ በጣም እኔ ብዙም ስለ መሳሪያ ብዙም እውቅና የለኝም። ነገር ግን መትረይስ 1.1 ሚሊዮን በመደራደር ላይ እያሉ መከላከያ ባደረገው ድንቅ ኦፕሬሽን ሙሉ በሙሉ በቁጥጥር ስር ማዋል ችሏል ማለት ነው። በተለይ መነሻውን አፋር አድርጎ ወደ ሰሜን ሸዋ ማጀቴ ሲንቀሳቀስ የነበረ ሁለት መትረይስ እንግዲህ መከላከያ ባደረገው በደረሰው ጥቆማ መሰረት በተለይ በብሔራዊ መረጃ ደህንነት አማካኝነት በተደረገ ድንቅ ኦፕሬሽን ሙሉ በሙሉ በቁጥጥር ስር አውያለሁ ሲል መግለጫውን ሰጥቷል ማለት ነው። በአጠቃላይ ወደ 2.2 ሚሊዮን የሚያወጣ ግምት ያለው ስለዚህ ገቢ ማድረጉን እንግዲህ የኢትዮጵያ ብሔራዊ ደህንነት መረጃ እንግዲህ መግለጫ ሰጥቷል ማለት ነው። በጣም በሚገርም መልኩ እንግዲህ ይህን ያህል ኮስቲንግ የሆነ መሆኑን እኔ ራሱ አሁን ትልቅ ትምህርት እየወሰዱበት ማለት ነው። ኢትዮጵያ ሌላኛው ጉዳይ የሚያስፈልጋት የቀይ ባህር ጉዳይ ነው። ይሄ ደግሞ በተመለከተ እንግዲህ ሰሞኑ በተለያየ መረጃዎች ሲወጣ እየተዘዋወረ እያዩት ነበረ። በተለይ የኢትዮጵያ የአጋር ሀገሮች የሚባሉት እጅግ ጠንካራ ከሚባሉት ፈረንሳይ እንዲሁም ደግሞ እስራኤል ከኢትዮጵያ ጎን እንደማይለዩ አክለው ገልጸዋል። በተለይ በቀይ ባህርና በወደብ ጉዳይ ያለውን የኢትዮጵያ የጥያቄ ጉዳይ ከምን ጊዜውም በላይ እስራኤልና ፈረንሳይ ከኢትዮጵያ ጎን እንደሚሰለፉ መግለጫ ሰጥተዋል። እንዲሁም ደግሞ የአሜሪካም ደግሞ ጉዳዩ በትክክል እንደሚያስኬድም ለኢትዮጵያ እንደሚገባትም አጋርነታቸውን በተለያየ በውጭ ጉዳይ ሚኒስትራቸው ሲገልጹ እየተመለከትን ነበር። ስለዚህ ኢትዮጵያ በዝምታ እስካሁን ድረስ ያሳለፈቻቸው ጊዜዎች መቼም ብዙ ቢሆንም ከዚህ በላይ ግን መጓዝ ተገቢ አለመሆን ተርታ ያነሳቸው ጥያቄዎች እንግዲህ በተለያየ ዓለም አቀፍ ተቀባይነት እያገኘች ይገኛል። እኛም ውድ ኢትዮጵያውያን ስለዚህ ከመንግስት ጎን በመሆን ይህ ለኢትዮጵያ ትልቅ የድህነትን ቀንበር የሚሰብረው የባህር በር ጉዳይ ሁሌም ከመንግስት ጎን በመሆን በተለይ በህዳሴው የሰራነው ታላቅ ጀብድ ዛሬም በድጋሜ መስራት እንዳለብን ከመንግስት ጎን መሰለፍ እንዳለብን በድጋሜ ማሳሰብ እፈልጋለሁ። ምክንያቱም የሀሳብ ልዩነቶች እንኳን ቢኖሩ ለኢትዮጵያና ለኢትዮጵያ እድገት ግን ምንም ልዩነት መስራት እንዳለብን ሁላችን እናምናለን ማለት ነው። ስለዚህ ታላቅ ህዳሴውን ግድብ እንግዲህ ብዙ አይነቶች ልዩነቶች ቢኖሩም በአንድነት መንፈስ ግን የመጨረሻ ፍጻሜ እንዳደረስ ነው ይታወቃል። ለዚህ ደግሞ ኢትዮጵያ የማንታማ ሀገሮች ነን።
አሁን ደግሞ ትልቁ ሁለተኛው እዳሴ የሆነው የባህር በር ጉዳይ ነው። ለዚህ ደግሞ ዓለም አቀፋዊ ተቀባይነትም ያገኝንበት ጉዳይ ነው። ስለዚህ ትልቁ የኛ ደግሞ በመንፈስም በሐሳብም በኢኮኖሚም ከመንግስት ጎን ቁመን ይሄ የሉናችን ጉዳይ የሆነው የአባይ የወደብ ጉዳይ እስክን በእጃችን እስኪገባ ድረስ ድጋፋችን የሞራልም የሐሳብም የፋይናንስም አብረን ከመንግስት ጎን መሰለፋችን መዘንጋት ለአንድ አፍታ እንኳን የለብንም ብዬ ማሳሰብ ፈልጋለሁ ማለት ነው። ሌላኛው በጣም ከሚገርመው ጉዳይ ኢትዮጵያና እስራኤል ንጹህ ውሃ የሚገኙ ከኢትዮጵያ ነው። ነገር ግን በውሃ ልማት ምክንያት እስራኤል ትፈልጋለች ንጹህ ውሃ ደግሞ የሚገኘው ከኢትዮጵያ ነው። ከኢትዮጵያ ቀጥታ ወደ ግብጽ፣ ከግብጽ ወደ እስራኤል እንግዲህ የሚገባበት ይሄ ደግሞ ውሸት ሊመስላችሁ ይችላል፣ ግን ታምራዊ ጉዳይ ነው። እስራኤል እንግዲህ ጋዛን የምትፈልገው ቦታውን ነው እንጂ ህዝቦቿን አይደለም። ስለዚህ ቦታውን ስለምትፈልገው እስራኤል ደግሞ ጋዛን ማልማት ትፈልጋለች። ለዛ ደግሞ ንጹህ ውሃ ያስፈልጋል። ንጹህ ውሃ ያለ ከኢትዮጵያ ነው። ለዛ ነው እስራኤልን የግብጽን ግድብ እመታለው ምትለው፣ ምክንያቱም ንጹህ ውሃ ከአባይ መውሰድ ስለምትፈልግ። ለዛም ነው በሚስጥር እስራኤልና ኢትዮጵያ በውሃ ምክንያት ተፈራርመዋል። ይሄ ለእናንተ ሹክ ምላችሁ ትክክለኛ መረጃ ስለሆነ ነው። ለዚህ ነው ኢትዮጵያ ንጹህ ውሃ ያላት። ሌላኛው ጉዳይ በጣም ከሚገርመው የመጨረሻ ፖይንቴ ነው። ምን አለ መሰላችሁ? የባህር በር ጉዳይ የቅንጦት ጉዳይ አይደለም። ነዳጅ እናወጣለን። ነዳጅ ደግሞ የሚሄደው በቱቦ ነው እንጂ በቦቲ መኪና አይደለም። ነዳጅ ከሚወጣበት አንስቶ እስከ ወደቡ ድረስ የሚጓዘው በቱቦ ነው፣ ልክ እንደ ቧንቧ ውሃ። ለዛ ደግሞ ባህር በር ያስፈልገናል፣ ቀጥታ ኤክስፖርት የምናደርግበት። ውድ ኢትዮጵያውያን አይናችን ይከፈት፣ አርቀን እንስብ። ስለዚህ የባህር በር ጉዳይ የማይቀር ጉዳይ ነው። ነዳጅና ወደብ በአንድ ላይ ሲገናኙ ኢትዮጵያ ዴቨሎፒንግ ሳይሆን ዴቨሎፕድ ካንትሪ ኢን ዘ ወርልድ የምትሆንበት ሩቅ አይደለም። ለዚህ ነው የኢትዮጵያ መንግስት ያነሳው ጥያቄ ትክክለኛና ተገቢ የሆነው። ወደብ አገኘ ማለት ቀጥታ ነዳጅ ይወጣል። ከነዳጁ ከወጣበት እስከ ወደቡ ድረስ የሚሄደው ልክ እንደ ቧንቧ በቱቦ ነው። ስለዚህ ያለማቋረጥ ዶላር በየቀኑ ገቢ የምታገኝበት የኢትዮጵያ ድህነት ለአንዴና ለመጨረሻ ጊዜ የሚቀረፍበት ትልቁ መንገድ ይህ ስለሆነ ሁላችንም በአንድ መንፈስ መተሳሰር አለብን ብዬ እመክራለሁኝ። ደግሞ ማሳሰብ ፈልጋለሁ። ውድ ኢትዮጵያ የምወዳችሁ የማፈቅራችሁ የሀገሬ ልጆች፣ በሌላ ቪዲዮ እስክንገናኝ ሰብስክራይብ በማድረግ ጠብቁኝ። ቻው።